ከለውጡ በፊት በሁሉም አቅጣጫ ሰፊ የእኩል ተጠቃሚነት ጥያቄዎች ይነሱ ነበር። በተለይ ደግሞ የመሰረተ ልማት ተደራሽነት አንዱ ሲሆን ከክልል ክልል ከዞን ዞን ተመጣጣኝ ያልሆነ የውሃ ሽፋን አገልግሎት ነበር። የኃይል ተደራሽነትም ላይ እንዲሁ ኢትዮጵያ የጋራ እንደመሆኗ እኩል ተቋዳሽ መሆን ይገባናል የሚል አንድምታ ያለው የልማት የይገባኛል ጥያቄ በሰፊው ይነሳ ነበር። ኢፍትሐዊ የነበረው የልማት ጥያቄ ወይም የልማት ጉዳይ በዛ ውስጥ ወዝደን ካየንና በመደመር እሳቤ ውስጥ ያለው የሰው ልጅ መሰረታዊ ፍላጎት ከማሟላት አኳያ ካየነው ውሃ ትልቁን ድርሻ ይጫወታል። በጣም ትልቅ ጋፕ ነው ይሄ 38% እና 7% መካከል ያለው ኦልሞስት ደብል 38% ውሃ ሽፋን የነበረው ክልል የኢትዮጵያ ክልል ነው። ወደ 70 የጠጋውም ኢትዮጵያ ክልል ነው። አንፌርነስ። ሁለተኛው በመብራትም እንደዛው በፓወር በመብራት አቅርቦት ጉዳይ የለውጡ መንግስት ከመጣ በኋላ በሁሉም ዘርፍ የልማት ስራዎች በፍትሃዊነት ተደራሽ እንዲሆኑ ተሰርቷል። በተለይ የንጹህ መጠጥ ውሃ ተደራሽነት ከ62 በመቶ ወደ 75 በመቶ እንዲያድግ ሲሰራ እንደ ሀገር የውሃ ሀብቱን የማሳደግ ስራም ቀዳሚው ነው። የኃይል አቅርቦቱም በእጥፍ አድጓል። ውሃውን ከ62 ወደ 75 አደረስን ማለት ወደ 13% አካባቢ ማለት ነው። ትልቅ ስኬት ነው። ይሄ በፊት አልነበረም። በዚህ ፔስ አይደለም ሲያድግ የነበረው። የእድገቱ ብቻ ደግሞ ሳይሆን ቅድም ያልኩት ተመጣጣኝነቱ ጉዳይም በዛው ልክ የሚታይበት ጊዜ ነበር። በኢነርጂው እንደዛው የኢነርጂ ማመንጨት አቅማችን እዛኔ ከነበረው ዛሬ ደብል በላይ አግኝተናል። ህዳሴ ከገባ በኋላ ወደ 10,000 ሜጋዋት የምትጠጋ የማመንጨት አቅም ኢትዮጵያ ፈጥራለች። እዛን ጊዜ የነበረው ከ4,000 አይበልጥም። በልዩ ትኩረት በከተማና በገጠር በአርሶ አደርና አርብቶ አደር እንዲሁም እንደ ሀገር ድርቅ የሚያጠቃቸው አካባቢዎች ላይ ባለፉት 4 ዓመታት በተለይ በኦሮሚያ ቦረና ዞን፣ አፋርና ሶማሌ ክልሎች ላይ በተሰራው ስራ ትልቅ ውጤት ተገኝቶበታል። በጣም ትልቅ ለውጥ ያመጣ ነው። ቦረና ህዝብ እንደ ድሮ ድርቅ የሚታወቅበት ጊዜ አይደለም። ዛሬ ከፍተኛ ስንዴ ምርት የሚወጣበት አካባቢ ሆነዋል። አርብቶ አደር ነበር፣ አሁን አርሶ አደር መሆን ጀምሯል። አፋር ብትሄድ የተንዳሆ ግድብ ተሰርቶ መስኖ ዝም ብሎ ቁጭ ብሎ ነበር ለብዙ ዓመታት። ከዱብቲ አካባቢ ብታይ በጣም ሰፊ የሆነ የመኖ ማሳ ተዘጋጅቷል። ከዚያም ተጠቅመው ይሸጣሉ፣ ሌላ ቦታ ይልካሉ። ከየት የመጣ ነው? ያለውን ሀብታችንን መጠቀም መቻል። ድርቅ የሚያጠቃቸው ቦታዎች ናቸው። ሶማሌ ክልል ብትሄድ በጣም ብዙ ቦታ ድሮ በስንዴ አይታወቅም። ሶማሌ ክልል ዛሬ ስንዴ በገፍ ነው የሚያመርቱት፣ መስኖ በገፍ ነው የሚጠቀሙበት። ለምንድን ነው ውሃን መጠቀም ትልቁ የኢትዮጵያን ኢኮኖሚ ይዞ መንቀሳቀስ ይችላል የሚለው አስተሳሰብ በተጨባጭ የታየባቸው ክልሎቻችን ናቸው እነዚህ ማለት ነው። ባለፉት 4 ዓመታት ኢትዮጵያውያን በአንድነት ቆመው የነበሩ ሰው ሰራሽና የተፈጥሮ አደጋዎችን ተቋቁመው ያሳኩት የታላቁ ህዳሴ ግድብ መጠናቀቅ ትልቁ ድል ነው። 5.15 ጊጋዋት ወይም 5150 ሜጋዋት ኃይል ማመንጨት የቻለው ህዳሴ ግድባችን ትልቅ የጌም ቼንጀር ሆኗል። ባለፉት 2 ዓመታት አዲስ አበባ ላይ የተደረጉ ዓለም አቀፍ ኩነቶች በሙሉ ምስክር ናቸው። ሰዎች ሲመጡ ይገረማሉ። ኢትዮጵያን ኢነርጂ አዲስ አበባ እንደዚህ ቆንጆ ሆና ሲያዩት፣ ማታ እንደዚህ የምታምር ህንፃውና መንገዱ ብቻ አይደለም ያሳመረው፣ መብራቱ ትልቅ ድርሻ አለው። ያ መብራት ህዳሴ ነው ወደዚህ ያመጣው ማለት ነው። ህዳሴ በትልቁ በዛ ልክ ተጠቅመን ከተሞቻችን አሳምረን የኢትዮጵያን ገጽታ ገንብተን ዓለም ኢትዮጵያ ለካ እንደዚህ ናት የምለው ከመሰከሩ በኋላ ነው በቀጣይ ኮፕ ኢትዮጵያ ታዘጋጅ የምልም በመተማመን ወደ ኢትዮጵያ ይመጣ። በቀጣይ ሰውን መሰረት ባደረገ መልኩ የመሰረተ ልማት ተደራሽነቱን በተለይም የንጹህ መጠጥ ውሃና የኃይል አቅርቦቱን ማሳደግ ላይ ትኩረት ተሰጥቶ ይሰራል።